ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ጉዳዮችን ነው። ሰበር ዜና። የህወሓት አመራሮች በሰው አልባ አውሮፕላን ወይም ድሮን እይታ ውስጥ መግባታቸውንና መከበባቸውን ተከትሎ ከፍተኛ ድንጋጤ ውስጥ መውደቃቸው ተሰማ። የህወሓት ቡድን በፌዴራል መንግስቱ የድሮን ክትትልና የእይታ ክልል ውስጥ ሙሉ በሙሉ ተከቦ ይገኛል። ትሰሙታላችሁ። ይህ በእንዲህ እንዳለ ከዚሁ ጋር በተያያዘ አሜሪካ ህወሓትን ዳግም አስጠንቅቃለች። ትጠፋላችሁ አሊያም ትደመሰሳላችሁ ከበድ ያለ ማስጠንቀቂያ አስተላልፋለች ነው የተባለው። ዝርዝር አለን። በሌላ በኩል የትግራይ ኃይል እየሸሸ መሆኑ ተሰማ። ቡድኑ ለህወሓት ባለስልጣናት አልዋጋም ብሏል። ይዘነዋል። ይህ በእንዲህ እንዳለ ደግሞ ህወሓት የሂውማን ራይት ዎችን ጥያቄ ውድቅ አድርጓል ተብሏል። ቡድኑ ለግዳጅ ወጣቶችን የሚመለምለው ለትግራይ ህዝብ ደህንነት ነው ማለቱ ተሰምቷል። ሰፋ ያለ ዘገባም ይዘናል። በአሜሪካና በኢራን መካከል ዳግም ወታደራዊ ግጭት ተቀሰቀሰ። ሀገራቱ ለውጥረቱ እርስ በርስ እየተወነጃጀሉ ነው። ሌላኛው የምንመለከተው አብይ ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የህወሓት አመራሮች በሰው አልባ አውሮፕላን ወይንም ድሮን እይታ ውስጥ መግባታቸውንና መከበባቸውን ተከትሎ ከፍተኛ ድንጋጤ ውስጥ መውደቃቸው ተሰማ። ከውስጥ አዋቂ ምንጮች የተገኘው መረጃ እንደሚያሳየው የህወሓት ቡድን በፌዴራል መንግስቱ የድሮን ክትትልና የእይታ ክልል ውስጥ ሙሉ በሙሉ ተከቦ ይገኛል። በተለይም ቡድኑ የሞት አዋጅ ካጸደቀበት ካለፈው ዕለት ጀምሮ የፌዴራል መንግስት ከፍተኛ ትኩረት በመስጠትና ልዩ ክትትል በማድረግ እያንዳንዱን እንቅስቃሴ እየተከታተለው መሆኑ ታውቋል። ቲፒኤልኤፍ ዳግም ጦርነት ለመክፈትና ወታደራዊ ዝግጅት ለማድረግ በሚጣጣርበት በአሁኑ ወቅት የፌዴራል መንግስት ያሰማራቸው ዘመናዊ የድሮን ቴክኖሎጂዎች የቡድኑን ሴራ ሙሉ በሙሉ አክሽፈውታል። ይበልጥ ነገሩን አስፈሪና አስጨናቂ ያደረገው ግን የቡድኑ አመራሮች በሚስጥር ስብሰባ ላይ ባሉበት ወቅት እንኳ ሳይቀር በማንኛውም ሰዓት ተመሳሳይና ድንገተኛ እርምጃ ሊወሰድባቸው እንደሚችል በግልጽ መታወቁ ነው። ይህ ያልተጠበቀ ጥብቅ ክትትል በአሁኑ ወቅት በትግራይ ክልል በጉልበትና በኃይል እየመራ ባለው የቲፒኤልኤፍ አመራር አካላት ውስጥ ከፍተኛ የሆነ የህልውና ፍርሃትን፣ ጭንቀት መፍጠሩ ተረጋግጧል። እያንዳንዱ የጦርነት ቅስቀሳና የሚስጥር ስብሰባ በድሮን ካሜራዎች የተቀረጸ መሆኑን የተረዱት አመራሮቹ በአሁኑ ሰዓት ሙሉ በሙሉ መውጫ በሌለው ስነ ልቦናዊ ስጋትና ድንጋጤ ውስጥ ተዘፍቀው እንደሚገኙ የውስጥ መረጃዎች አረጋግጠዋል። ክትትሉ አሁንም በከፍተኛ ጥንቃቄና በትኩረት እንደቀጠለን የተባለ ሲሆን ለህወሓት ቡድን ከዚህ ቀደም የሳተላይት ድጋፍ ስታደርግለት የነበረችው አሜሪካ ፊቷን ማዞሯ ሁለ ሀገር መከላከያ ድሮኖች ተጋልጦ እንዲገኝ አድርጎታል ተብሏል። ከዚሁ ጋር በተያያዘ አሜሪካ ህወሓትን ዳግም አስጠንቅቃለች። ጠፋላችሁ አሊያም ትደመሰሳላችሁ ስትል ከበድ ያለ ማስጠንቀቂያ ማስተላልፋለች ነው የተባለው። በትግራይ የሚደረጉ የሰላም ጥረቶችን የሚያደናቅፉ ላለቻቸው አካላት አሜሪካ ማሳሰቢያ ሰጥታለች ተብሏል። አሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ ካስጠነቀቀ በኋላ የፖለቲካ መሪዎች የፕሪቶሪያ የግጭት ማቆም ስምምነትን ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ገልጸዋል። ኤምባሲው ይህንን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል በወጣው መግለጫ ሲሆን ይህ መግለጫ አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ የወጣ ነው። ሀገሪቱ እግዳውን የጣለችው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞች ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ህግ በመጥቀስ ነበረ። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፔጌትስ በወቅቱ ባወጡት መግለጫ በቀጠናው ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ማለታቸው ይታወሳል። መሪዎቹ በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ኤምባሲው አስገንዝቧል። አሜሪካ ይህን ብትልም የትግራይ ክልል በአሁኑ ወቅት እያስተዳደረ ያለው ህወሓት የፕሪቶሪያ የግጭት ማቆም ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ሲያስታውቅ ቆይቷል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከ2 ሳምንት በፊት ወደ መቀለ ተጉዘው ከህወሓት ሊቀመንበርና ከወቅቱ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በተነጋገ
በተነጋገሩበት ወቅት ከነሷቸው ጉዳዮች መካከል የፕሪቶሪያ የግጭት ማቆም ስምምነት አፈጻጸም አንዱ እንደነበረ ተገልጿል። የፕሪቶሪያ ስምምነት እንዲፈረም ቁልፍ ሚና ከተጫወቱ አሸማጋዮች አንዱ የሆኑት ኦባሳንጆ የአፍሪካ ህብረት የአፍሪካ ቀን ልዩ መልእክተኛ ናቸው። በአፍሪካ ህብረት ስለሚመራው የትግራይ የሰላም ሂደት ድጋፏን ስትሰጥ የቆየችው አሜሪካ በዛሬው የኤምባሲ መግለጫዋም ይህንኑ አስተጋብታለች። የሰላም ሂደቶችን የሚያደናቅፉ አካላት በህብረቱ ለሚመሩ የውይይት ጥረቶች በአስቸኳይ ትብብር እንዲያደርጉም አሳስባለች። በአዲስ አበባ የሚገኘ የአሜሪካ ኤምባሲ በቀጣይ ጊዜያት በትግራይ በሚደረገው ጉብኝት ከአካባቢው መሪዎችና ሰብአዊ እርዳታ ከሚያከናውኑ አካላት ጋር የመወያየት እቅድ እንዳለውን በመግለጫው ላይ ሰፍሯል። ሆኖም ጉብኝቱ መቼ እንደሚካሄድ በመግለጫው አልተጠቀሰም። የኤምባሲው መግለጫ ዩናይትድ ስቴትስ ለትግራይ ክልል የሚደረጉትን ወሳኝ የሆነ የነፍስ አድን ሰብአዊ እርዳታ አቅርቦትን እንደምትደግፍም ጨምሮ አመላክተዋል። ቀጠናው የሚኖረው የረጅም ጊዜ መረጋጋት የአካባቢ ማህበረሰቦች ከአስቸኳይ ጊዜ እርዳታ ተቀባይነት ራስን ወደ መቻል እንዲሸጋገሩና ችግርን የመቋቋም አቅም እንዲያጠናክሩ ያደርጋል ሲልም ኤምባሲው መግለጫውን አጠቃሏል። ይህ ማስጠንቀቂያ የህወሓት ቡድን የሚተማመንበትን የሎጂስቲክስና የዲፕሎማሲ ድጋፍ መስመር ሙሉ በሙሉ ያጨናገፈ ክስተት ሆኗል። በቀጣይ መረጃችን የትግራይ ኃይል እየሸሸ መሆኑ ተሰማ። ቡድኑ ለህወሓት ጥቂት ባለስልጣናት አልዋጋም ብለዋልም። ቀደም ሲል በትግራይ ኃይሎች ውስጥ ከፍተኛ ወታደራዊ አመራር የነበሩት ሌተናንት ጀነራል ጻድቃን ገብረትንሳኤ ቲዲኤፍ በሚል የሚጠራው የታጠቀ ኃይል ዳግም ወደ ጦርነት ላለመግባት በመሸሽ ላይ እንደሚገኝና አልዋጋም ማለቱን በይፋ ተናግረዋል። ጀነራሉ በትግራይ ክልል የሚገኘውን የትህነግ አመራር በጽኑ ኮንነዋል። ሌተናንት ጀነራል ጻድቃን ገብረትንሳኤ እንደተናገሩት ቀደም ሲል በትህነግ ስር ሆኖ ሲዋጋ የነበረው ጦር አሁን ላይ ዳግም ወደ ግጭት ውስጥ ላለመግባት ምርጫውን ማድረጉንና ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ አልዋጋም ብለዋል። ይህ ውሳኔ በትህነግ መዋቅር ውስጥ ያለውን ከፍተኛ መበታተንና የኃይል መመናመን የሚያሳይ መሆኑን ጠቁሟል። ጀነራሉ በትህነግ መሪዎች ላይ ያላቸውን ከባድ ወቀሳ ሲቀጥሉ በክልሉ ስልጣን ላይ ያሉ አካላት አሁንም የጦርነት አባዜ እንዳለቀቃቸውና ይህንንም የሚያደርጉት ከውጭ ኃይሎች በሚሰጣቸው ትዕዛዝ መሰረት መሆኑን አጋልጠዋል። ትግራይ ያሉ መሪዎች ከሻዕቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልሰቡም፣ ነገር ግን አቅማቸውን ስለተመናመነ እየወላወሉ ነው ሲሉ የአመራሮቹን ፖለቲካዊና ወታደራዊ አቋም ወቅሰዋል። ይህ የጀነራሉ አስተያየት በትህነግ ውስጥ መዋቅር ውስጥ ያለውን ከፍተኛ መከፋፈልና የአቋም መዋዠቅ ይፋ ያደረገ ሲሆን ቡድኑ በህዝቡና በታጣቂው ዘንድ የነበረውን የመቀስቀስ አቅም ሙሉ በሙሉ እያጣ መምጣቱን የሚያረጋግጥ ነው ተብሏል። ትህነግ ቀደም ሲል ክልሉን ይመራበት የነበረውን የቁጥጥርና የማስተዳደር አቅም ማጣቱን የገለጡት ሌተናንት ጀነራል ጻድቃን ቡድኑ ስልጣኑን ለማስጠበቅ ሲል ወደ አምባገነናዊና አፋኝ መመሪያዎቹ መዞሩን አመላክተዋል። ይህ የጀነራል ጻድቃን ገብረትንሳኤ ይፋ የመግለጫ ትህነግ የፕሪቶሪያን ስምምነት በመጣስ አዲስ የቅስቀሳ እንቅስቃሴ እያደረገ ነው በሚል ከሌሎች አካላት እየቀረበለት ያለውን ውንጀላ ይበልጥ የሚያጠናክርና የቡድን የወደፊት የፖለቲካ ህልውና ይበልጥ አደጋ ውስጥ የሚጥል ክስተት መሆኑን የአካባቢው ታዛቢዎች ተናግረዋል። ይህ በእንዲህ እንዳለ ደግሞ ህወሓት የሂውማን ራይትስ ዎችን ጥያቄ ውድቅ አድርጓል ተብሏል። የትግራይ ባለስልጣናት በአስገዳጅ ሁኔታ ወጣቶች ለጦርነት እንዲመለምሉና ህዝባዊ ወያኔ ሓርነት ትግራይ ህወሓትን የሚቃወሙ እንዲቀጥሉ የሚያዝ ነው የተባለውን ከሰሞኑ በአወዛጋቢነቱ ሲነሳ የቆየውን አዋጅ የክልሉ ባለስልጣናት በአስቸኳይ እንዲሰርዙ ሲል ሂውማን ራይትስ ዎች ከሰሞኑ በወጣው ይፋዊ መግለጫ ጠይቋል። ለሰብአዊ መብት መጠበቅ የሚሟገተው ዓለም አቀፋዊ ተቋሙ ከ3 ቀናት በፊት በወጣው መግለጫውን እንዳመላከተው ህወሓት ይህንን አዋጅ የወጣው የኢትዮጵያ ፌዴራላዊ መንግስት የሾመውን የክልሉ ጊዜያዊ አስተዳደርን ከስልጣን ካነሳ በኋላ ነው። ሰብአዊ ተቋሙ ህወሓት የወጣው አዲሱን አዋጅ የኤርትራ መንግስት የአገር አገልግሎት ግዴታ ብሎ ወጣቶችን ለአስገዳጅ ወታደራዊ ምልመላ ከሚጠቀሙ ህግ ጋር ተመሳሳይ ብሎታል። የሂውማን ራይትስ ዎች አፍሪካ ቅርንጫፍ ምክትል ዳይሬክተር ላቲቲያ ባድር የትግራይ ተወላጅ ወጣቶች ለ2 ዓመታት ተካሂዶ በነበረው ጦርነት አስከፊ ዋጋ መክፈላቸውን አስታውሰው የክልሉ ባለስልጣናት አሁንም በክልሉ የነገሰውን ውጥረት ተከትሎ ሲቪል ዜጎች የውትድርና አገልግሎት እንዲሰለጥኑና ይህንን እየተቃወሙ እንዲቀጥሉ የሚያደርገው ህግ ሊሰረዝ ይገባል ብለዋል። ከፍተኛ ትችት የቀረበበት አዋጅ በጉዳዩ ላይ አስተያየት የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ግን መግለጫው የተጋነንና መሬት ላይ ያለውን እውነታ ያላገናዘበ ብለውታል። እንደ ትግራይ የህልውና አደጋ ተጋርጦብን ያለን ብሔር ነን ያሉት አቶ አማኑኤል የሚደረገውን የጦርነት ዝግጅት እንደ ብሔር ሊመጣብን የተዘጋጀውን አደጋ ለመቀልበስ የሚደረግ ሲሉ ማብራሪያቸውንም ሰጥተዋል። በብዙ የተተቸውና ሰብአዊ መብቶችን የሚደፈጥጥ ነው የተባለውንና በህወሓት ባለስልጣናት እንዲራቅ ያደረገው አዋጅ ላይም
ማብራሪያቸውን የሰጡት አቶ አማኑኤል አዋጁ የወጣው ሰው ለመግደልና ለማፈን አይደለም በማለት አዲስ የተዋቀረ ያሉት የክልሉ መንግስት ህጋዊነትን ለማስፈን ያወጣው እንደሆነም ተናግረዋል። የህወሓት ቡድን ቃል አቀባዩ ይህንን ይበሉ እንጂ የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው አዋጁ ገቢራዊ እንዲሆን ከጸደቀ በኋላ በክልሉ ውስጥ በሚገኙ ማህበረሰብ ዘንድ ከፍተኛ ስጋት መፍጠሩን የክልሉ ነዋሪዎችና የህግ ባለሙያዎች እየገለጹ ናቸው። በሉዓላዊነት ሰበብ የትግራይ ህዝብ ባርነት ውስጥ እየገዛ የሚገኘው የህወሓት ቡድን ወጣቶች ለጦርነት እየመለመለና ወደ ሱዳንና ኤርትራ እየሸጠ ከፍተኛ ገንዘብ በመሰብሰብ የግል ኑሮውን እያደላደለ ስለመሆኑ ብዙዎች በቁጭት እየተናገሩ ናቸው። በመጨረሻም በአሜሪካና በኢራን መካከል ደግሞ ወታደራዊ ግጭት ተቀሰቀሰ። ሀገራቱ ለጦርነት እርስ በርስ እየተወነጃጀሉ ነው። የአሜሪካ ማዕከላዊ እዝ ኢራን ኤም/ቪ ኤቨርላቭሊ የተሰኘው የንግድ መርከብ ላይ የድሮን ጥቃት በመሰንዘር በሀገራቱ መካከል የነበረውን ጊዜ የተኩስ አቁም ስምምነት ጥሳለች ብለዋል። አሜሪካ ለዚህ ጥቃት ምላሽ በሚሆን መልኩ በኢራን የሚሳኤል ማከማቻዎች፣ የሰው አልባ አውሮፕላን ወይም ድሮን ጣቢያዎችና የራዳር መሰረተ ልማቶች ላይ ተከታታይ የአየር ድብደባ መፈጸሟን ይፋ አድርጋለች። ኢራን በበኩሏ የቀረበባትን የአሜሪካ ክስ ሙሉ በሙሉ ውድቅ አደርጋለች። የቴህራን ባለስልጣናት የተደረሰውን የተኩስ አቁም ስምምነትን እንዳልጣሱ በመግለጽ ይልቁኑ አሜሪካና እስራኤል የተኩስ አቁም ስምምነቱን መጀመሪያ የጣሱ አካላት ናቸው ሲሉ የተገላቢጦሽ ክስ ሰንዝረዋል። የሀገሪቱ ፓርላማ የጸጥታ ኮሚቴ ሰብሳቢ ኢብራሂም አዚዚ የአሜሪካን ጥቃት ግዴለሽነት የተሞላበት የተኩስ አቁም ጥሰት ሲሉ የኮነኑ ሲሆን ድርጊቱ ትራምፕ ለድርድርም ሆነ ለተኩስ አቁም መርሆች ቁርጠኝነት እንደሌላቸው ያሳየ ነው ብለዋል። አክለውም ይህ ጥሰት ለአሜሪካ ውድቀትና ጸጸት እንደሚያስከትል ገልጸው የወቀሳ ጨዋታው ከእንግዲህ አይሰራም ሲሉ ገልጸዋል። በተጨማሪም የኢራን እስላማዊ አብዮታዊ ጥበቃ ጦር IRGC በወጣው መግለጫ በአሜሪካም ሲሪክ ደሴት ላይ የተፈጸመ ያለውን ጥቃት የባህርና የአየር ኃይሉ ማክሸፍ እንደቻሉ አስታውቋል። ድርጊቱ ያለምላሽ አይቀርም ያለ ሲሆን ተገቢ በሆነ ጊዜና ቦታ ፈጣንና ወሳኝ ምላሽ ይሰጣል ሲልም አስጠንቅቋል። አሁን ላይም ሁለቱም ወገኖች ለተቀሰቀሰው አዲስ ግጭት አንዳቸው ሌላውን ተጠያቂ በማድረግ ላይ ይገኛሉ። ይህ አዲስ ወታደራዊ ፍጥጫ ሁለቱ ሀገራት በቅርቡ በስዊዘርላንድ ያደረጉትን የዲፕሎማሲ ጥረት አደጋ ላይ ጥለውታል። በሀገራቱ መካከል ምን አይነት የመጨረሻና ቋሚ የሰላም ስምምነት ያልተፈረመ ሲሆን በስዊዘርላንድ ተካሂዶ የነበረው ውይይት የጊዜያዊ ተኩስ አቁምና እሱንም ተከትሎ ለቀጣይ ድርድሮች መነሻ የሚሆን ፍኖተ ካርታ ለማዘጋጀት የተደረገ ነበረ። በዛሬው ዕለት በሁለቱም ወገኖች የተሰነዘሩት ክሶችና የታዩት ወታደራዊ እርምጃዎች ጊዜያዊ የተኩስ አቁሙን አደጋ ላይ የጣለና ቀጠናውን ዳግም ወደ ከፍተኛ ስጋት የከተተ ሆኗል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ሰናበትን። ጤና ይስጥልን።